ናኩቶ ለገባሬ ሰናያት ላሌነ እግዚአብሔር ማሪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መኑ ውእቱ ገብር ኄር፣ ቸር አገልጋይ ማን ነው? ዛሬ በቤተ ክርስቲያናችን ስርዓት በመላው ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለችበት የሚሰበከው ወንጌል፣ የሚቀደሰው ቅዳሴ፣ የሚዘመረው ዝማሬ ይህንን በተመለከተ ነው። ታሪኩ የሚገኘው በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ነው። የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ዕለተ ምጽአትን፣ የክርስቶስን ዳግም መምጣት፣ የሰው ልጆች በግራና በቀኝ ለፍርድ መቆምን የተመለከተ ነው እና ዛሬ ጌታ በምሳሌ ይህንን ቃል አስተምሮናል። አንድ ባለጠጋ ነጋዴ ወደ ሩቅ አገር ሊሄድ ያሰበ ይመስላል እና ባሪያዎቹን አገልጋዮቹን ጠርቶ ለአንዱ 5 ለአንዱ 2 ለሌላው 1 መክሊት እንደየአቅማቸው ሰጣቸው። ተመልሶም ከብዙ ጊዜ በኋላ መጣ። የሰጣቸውን ጠራቸው፣ በፊቱም አቁሞ ጠየቃቸው። 5 ሰጥቼህ ነበር፣ ስሰጥህም ዝም ብዬ አልሰጠሁም። ወጥተህ ወርደህ ጥረህ ግረህ አትርፍበት ነው ያልኩ። አተረፍክን ይለዋል። አዎ ጌታ ሆይ ይላል ያ ትጉ። ወጥቼ ወርጄ በ5ቱ 5 አትርፌአለሁ። ኦ ገብር ኄር ወምእመን ዘበውእቱ ምእመነ ኮንከ ዲበ ብዙ ሰይመከ ዘበህዳት ምእመነ ኮንከ። በጥቂቱ ታምነሃል፣ አንተ ከዚህ በኋላ በብዙ ብትሾም ይገባሃል ብሎ ይሾመዋል። ባለ 2ቱንም ይጠራዋል፣ ይጠይቀዋል። አትርፎ በፊቱ እንደቆመ ይናገራል። እሱንም እንደዚሁ በብዙ ሾመሃለሁ ይለዋል። ባለ 1ዱንም ይጠራዋል፣ ይጠይቀዋል። የሚናገረው ግን ስላላተረፈ ስላልሰራ የሱን ድካም ወደ ሰጩ አድርጎ 1 ነው የሰጠኸኝ፣ እነግዳለሁ ብዬ በወጣ ወንበዴ ቢቀማኝ እንድትከሰኝ አውቄ አንተ ይለዋል። ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ መሆንን አውቄ ኖ ቀብሬ ይችኑ 1ዷን ጠብቄ እነሆ ይላል። አንተ ክፉ አገልጋይ፣ ክፉ ባሪያ፣ እኔን በዚህ ጠባይ ታውቀኛለህ? ጥርስ ማፋጨት ወዳለበት ወደዛ ትጣላለህ። ያንተ የሰነፉን የደካማውን ለብርቱዎችና ለትጉዎች ሊጨመርላቸው ይገባል ብሎ ከሱ ቀምቶ ላለው ይጨመርለታል ብሎ ይሰጣል። ይሄ ባጭሩ የዛሬው ወንጌል ነው። በዚህ ወንጌል ውስጥ ሁላችንም ራሳችንን መፈለግ ነው። አሁን እነዛ ባለ ታሪኮች ዛሬ ከኛ ጋር የሉ። የዛሬው የታሪክ ባለቤቶች እኛ ነን። ይሄ ወንጌል ሲነገር
እኔ የት ጋ ነኝ፣ እኔ ማን ነኝ ማለት ነው የሚያስፈልገው። በመጀመሪያ አምላካችን እግዚአብሔር ለሁላችንም ሰጥቶናል። የሰጠን ባድሎ ሳይሆን በአቅማችን። ሰው ሲሰጥ አብዝቶ ለሚወደው አብዝቶ ሊሰጥ ይችላል፣ አቅሙ ቢኖረውም ባይኖረው። እግዚአብሔር ግን እንዲህ አይደለም። ለሚወደው የሚሰጠው በአቅሙ ነው። አንድ ሰው እንደው መኪና ቢኖረው የጭነት መኪና ቢኖረው መኪናውን የሚጭነው የመኪናው አቅም በሚችለው ነው። ከዛ በላይ ካለፈ መኪናው ይጎዳበታልና ለንብረቱ ሲል ከአቅም በላይ እንደማይጭኑ ንብረቱን ስለሚወድ እግዚአብሔር እኛን ስለሚወደን ከአቅማችን በላይ አይሰጠን። ስለዚህ ዛሬ የተሰጠን እግዚአብሔር ስላለቀበት እኛ ላይ ሲደርስ አቋርጦ አይደለም ያሳነሰው፣ ወይም እግዚአብሔር አድሎ ስላለበት አይደለም ለኛ ያሳነሰው። ለአንዳንዶቻችን እንደሚመስለን ለአንዳንዶቻችን ጥቂት የተሰጠን እግዚአብሔር ንፉግ ስለሆነ አይደለም፣ እግዚአብሔር አቅማችንን ስለሚያውቅ ነው። ስለዚህ በተሰጠን ነገር ሁላችንም እኩል እንደተሰጠን አድርገን እግዚአብሔርን ልናመሰግን ይገባል። ምክንያቱም እግዚአብሔር የሰጠን ለእኛ በምንችለው መጠን ስለሆነ። አሁን ባለ አምስቱ ባለ ሁለቱ ባለ አምስቱን ቢያይ ኖሮ ማትረፍ አይችልም ነበር። ባለ አንዱን የጎዳው ባለ አምስቱንና ባለ ሁለቱን እያየ እንዴት ከነሱ እኩል አልሰጠኝም ብሎ ነው። እንዲህ ይላል ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 5 ቁጥር 15 ላይ ከእናቴ ሆድ ራቁቴን እንደወጣሁ እንዲሁ ወደ መጣሁ ይመለሳል፣ ከጥረቱም በእጄ ሊወስድ የሚችለው ምንም አይገኝም። ከእናቴ ሆድ እንደ አነሰን እንኳ ብንል ያው ያነሰውም ነገር ቢሆን ከእግዚአብሔር የተሰጠ እንጂ ከኛ ምንም ነገር ይሆነ የለም። ስለዚህ ዛሬ እዚህ መካከል በኑሮ የምንራራቅ ሰዎች እንኖራለን። ታላላቅ ሕንፃ ፎቅ ያላቸው ሰዎች አሉ። ደግሞ በኪራይ ቤት የምንኖር እንኖራለን። መኪና ያላቸው ብዙ ዋጋ የሚያወጣ አሉ። መካከለኛ ኑሮ የምንኖራለን። በባዶ እግራችን እንሄዳለን። ግን በባዶ እግር የሚሄደው ሰው ጤነኛ ነኝ አይደለሁም ብሎ ነው እንጂ ማሰብ ያለበት እንደዚህ ሰው ለምን መኪና አልሰጠኝም፣ እንደዚህ ሰው ለምን ፎቅ አልሰራሁም ሊል አይገባም። እግዚአብሔር ባደረገልን ነገር ሁሉ አመስጋኞች ነው መሆን ያለብን። በእኛ ያለው ከእኛ ጋር የሚኖረው እኛ በዚህ ምድር እስካለን ድረስ ነው። ፎቅም ይሁን መኪናም ይሁን እንኳን ሌላው አካላችን እንኳን ይሄ ስጋ እንኳን ከእኛ ጋር የሚኖረው እኛ በዚህ ምድር እስካለን ድረስ ነው። ይዘነው የመጣነው ነገር የለም፣ ይዘነው የምንሄደው ነገር የለም። ስለዚህ በዚህ ጉዳይ አመስጋኞች እንድንሆን እግዚአብሔር ይርዳን። አሁን ባለ አምስት እነማን ናቸው? ባለ ሁለት እያልን ወደ ትንተናው አንገባም። ግን ባለ አምስቱ ሰው ብዙ ስለተሰጠው አይደለም ያተረፈው የተሰጠበት ዓላማ ስለገባው ነው። እግዚአብሔር አምስት የሰጠው ለማትረፍ እንደሆነ ዓላማው ስለገባው ነው። በእኛ ያለው ለእኛ የተሰጠን ነገር ለምን እንደተሰጠን ገብቶናል። ለምን እንደተሰጠን አሁን ዛሬ የምናከብራቸው ቅዱሳን ጻድቃን ዛሬ ለክብር የበቁት ትናንት በዚህ ምድር ላይ እንደኛ ሰው ሆነው በነበሩበት ሰዓት እግዚአብሔር በሰጣቸው ነገር ስላገለገሉ ነው። ያዕቆብ መልእክት ምዕራፍ 2 ቁጥር 15 ላይ ኤልያስ እንደኛ ሰው ነበር ይላል። አያችሁ፣
እነ ገብረ መንፈስ ቅዱስ፣ እነ ቅድስት አርሴማ፣ እነ ቅዱስ እስጢፋኖስ፣ እነ ቅዱስ ጊዮርጊስ እና አቡነ ተክለ ሃይማኖት እንደኛ ሰው ነበሩ። ግን አሁን በክብር ከኛ ለምን ተለዩ ካል ስላተረፉ በሉቃስ ወንጌል ምዕራፍ 16 ቁጥር 16 ላይ የሚገርም ታሪክ አለ። አልዓዛር የሚባል አንድ ድሃ ነበር። ነዌ የሚባል ባለጠጋ ነበር። ድህነታቸውና ባለጠግነታቸው በሀብት ብቻ ሳይሆን በእምነትም ጭምር ነው። ባለጠጋው የኃጢአት ባለጠጋ ነበር። ይሄ ድሃው አልዓዛር ደግሞ በመንፈስ ድሃ የሆነ ሰው ነበር። በመንፈስ ድሆች የሆኑ ብፁዓን ናቸው። ሁለቱም ሞቱ ይላል እና ታሪኩን ቤታችሁ አንብቡት። እና ያ ነዌ የሚባለው በኃጢአት ባለጠጋ የነበረው ሰው በሲኦል ሆኖ በመንፈስ ድሃ የሆነውን አልዓዛር በአብርሃም እቅፍ አየውና አብርሃም አባታችን ሆይ አለው፣ እባክህ አልዓዛርን ላክልኝ በጣቱ ውሃ ነክቶ ምላሴን ያረጥብልኝ ዘንድ ብሎ ጠየቀው ይላል። ይሄ ለትምህርት የተጻፈ ቃል ነው። ያው በሲኦል ውሃ መጠማት መራብ ኖሮ አይደለም። የምንጠማው ጽድቅን ነው፣ ክብርን ነው፣ ቅድስናን ነው። እና እንደዛ ሲለው አብርሃም ምን አለው? በአንተና በእኛ መካከል ታላቅ ገደል አለ፣ ያውም በምድር የሰራ ነው ስራ ነው። አሁን በባለ አምስት በባለ ሁለቱ እና በባለ አንዱ መካከል ታላቅ ገደል አለ። በተሰጣቸው አላተረፉ። አሁን ምን አተረፋችሁ? መንግስት በአመት ይሄን ምን አተረፍክ ይላል። ያተረፍከውን ቀንሰ ብትናገር በራሱ ግምት ግብር ያስከፍላል። የኛ ጌታ ግን በአጠቃላይ በሕይወት ዘመናችን ምን አተረፋችሁ ብሎ የሚጠይቀን አንድ ጊዜ ነው። በየዓመቱ አይጠይቅም፣ በየቀኑ አይጠይቅም። አንድ ጊዜ ግን እርሱ የሚጠይቅበት ጊዜ አለ። ያንን እያሰብን እንድንሰራ ነው። ያንን እያሰብን እንድንኖር ነው። ምን አተረፉ? ልጅ በመውለዴ ምን አተረፉ? አሁን መክሊት ነው እኮ የሰጣቸው አለ። ልጅ መክሊት ነው። መክሊት ገንዘብ ብቻ አይደለም። ዕውቀት መክሊት ነው። ጉልበት መክሊት ነው። ምን አተረፍኩ? በገንዘቤ ምን አተረፍኩ? እስኪ ተመልከቷቸው። ኢትዮጵያውያን ነገስታትን ተመልከቱ። እምነት ምን እንደሆነ፣ ጽድቅ ምን እንደሆነ ስለገባቸው እነ ሚኒሊክ እና አፄ ኃይለ ሥላሴ ወደ ኋላም እነ ዘርዓ ያዕቆብ፣ እነ ቅዱስ ላሊበላ፣ እነ ቅዱስ ይምርሃ፣ እነ ናኩቶ ለአብ፣ እነ አብርሃ ወአጽብሃ፣ እነ አፄ ፋሲል፣ እነዚህ ሁሉ አገር እየመሩ አገር እያስተዳደሩ ቤተ መንግስት ሳይሆን ቤተ ክርስቲያን ነበር የሚሰሩት። ዛሬ ከሰሩት ቤተ መንግስት ይልቅ ስማቸው እየተጠራ ያለው በሰሩት ቤተ ክርስቲያን። መክሊታቸውን በምንድን ነው ማተርፈው ብለው ሲያስቡ በቤተ መንግስት ሳይሆን በቤተ ክርስቲያን እንደሚያተርፉ አወቁት። ስለዚህ እኛ በምንድን ነው የምናተርፈው ነው? አያችሁ፣ በገንዘባችን ምንድን ነው የምናተርፈው? በእውቀታችን ምንድን ነው ትርፋችን? በጉልበታችን ምንድን ነው ትርፋችን? በትዳራችን በልጆቻችን ምንድን ነው ትርፋችን? ይሄን እንድናስብ ነው ዛሬ። ትዳርን የሚሰጥ እግዚአብሔር ነው። ልጅን የሚሰጥ እግዚአብሔር ነው። የእውቀት ባለቤት እግዚአብሔር ነው። የጉልበት ባለቤት እግዚአብሔር ነው። ገንዘብም የሚገኝ ከእግዚአብሔር ነው። የሁሉ መገኛ እግዚአብሔር ነው። ስለዚህ እግዚአብሔር በሰጠኝ ምን አተረፍ? እስኪ ለዛሬ ቢያንስ ወንጌሉ እንዲሰበክ የታዘዘው 1 ሳምንት ሙሉ ነው። ግን እስኪ ዛሬ ቢያንስ ዕለተ ሰንበት ስለሆነ ከቤታችን እስክንደርስ ከዛም በኋላ ከቤተሰብ ጋር እንመካከር። እስኪ ምን አተረፉ? ከራሳችን ጋር እንመካከር። ለዚህ ነው አያችሁ ቤተ ክርስቲያን ለመስራት ታቦት አቁማ ቤተ ክርስቲያን ገንዘብ አምጡ የምትላችሁ ለትርፋችሁ ነው፣ ለጥቅማችሁ ነው።
አስራታችሁን አውጡ የምትላችሁ ለጥቅማችሁ ነው። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 16 ቁጥር 8 ላይ በጽድቅ የሚገኝ ጥቂት ነገር በአመፃ ከሚገኝ ብዙ ትርፍ ይሻላል ይላል። በጽድቅ የሚገኝ ጥቂት ነገር። አሁን በጉቦ በተለያየ ነገር ሀብት የሚሰበስብ ሰው ሁልጊዜ ሀብቱን ባየው ቁጥር ስጋት ነው የሚያድርበት። ነገ ይወረስ ይሆን? ነገ እነዚህ የበደልኳቸው ሰዎች እኔን ይገሉኝ ይሆን እያለ በስጋት። ለዚህ ነው በጽድቅ የሚገኝ ጥቂት ነገር በአመፃ ከሚገኝ ብዙ ነገር ይበልጣል። ትርፋማ ሲባል ብዙ ማትረፍ አይደለም፣ በተሰጠው ልክ ማትረፍ። እግዚአብሔርን በመፍራት ቃሉን በማስተዋል እነዚህ ሰዎች ባለ አምስቱና ባለ ሁለት ትርፋማ የሆኑት አምስቱና ሁለቱ መክሊት ሲሰጣቸው አብሮ የተነገራቸውን ቃል በማሰብ ነው። አሁን ቤተ ክርስቲያን የምትነግራችሁን የእግዚአብሔር ቃል ሁልጊዜ የምታስቡት ከሆነ እናንተ ትርፋማ ትሆናላችሁ። ቅዱስ ዳዊት በመዝሙር 1 ላይ ቁጥር 1 ላይ ወዘህጎ ያነብብ መዓልተ ወይ ሌሊተ ወይ ከውን ከመዕፅ እንተ ትክልተ ሀበ መዋዕለ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ይትነገር ወኩሎ ዘገብረ ይፈጽም። ይህንን ያለ በቀንም በሌሊትም የሕጉን መጽሐፍ የሚያነብ ሰው አለ በወንዝ ዳር እንደተተከለ ዛፍ ቅጠሉም ሁልጊዜ ለምልሞ እንደሚታይ እንደዛ ነው። ወኩሎ ዘገብረ ይፈጽም። ቃሉን የሚፈጽም ሰው በቀንም በሌሊትም። በሉቃስ ወንጌል ምዕራፍ 2 ቁጥር 36 በጣም የሚያስገርም አንድ ታሪክ አለ። ከዚህ ቃል ጋር አብሮ የሚሄድ ከነቢያት ወገን ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ሴት ነበረች። አንዲት ሴት ነበረች። እሷም ከድንግልናዋ ጀምሮ ከባሏ ጋር 7 ዓመት ኖረች ይላል። ከባሏ ጋር 7 ዓመት ኖረች። ይህች ሴት ከዛን ጊዜ ጀምሮ ለ86 ዓመት በቀንና በሌሊት በቤተ መቅደሱ ታገለግል ነበር ይላታል። እንግዲህ ሰው ይህን ያህል ዘመን አገልጋይ ለመሆን ለምን ወደደ? ይህን ያህል ዘመን 86 ዓመት ሙሉ ማገልገል ጥቅሙን ስላወቀች ስለገባት በቀንና በሌሊት በቤተ መቅደሱ ታገለግል ነበር የሚል ነው የተጻፈ። እኛ እኮ አንዳንዶቻችን በሳምንት 1 ቀን ነው የምንመጣው፣ ያውም ጠዋት ነው የምንመጣው። ለካ ሌሊትን ማገልገል ይቻላል። ለካ ሌሊትን ማገልገል ነበረብን። አያችሁ፣ ካህናት አባቶቻችን በቀን ብቻ ቅዳሴውን ቀድሰው የሚሄዱ አይደሉም። በሌሊትም ሰዓታት ማህሌት ይቆማሉ። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የሚያደርጋት አንዱ ይሄ ነው። የሌሎቹን የእምነት ድርጅት ተመልከቱት። የሚከፈተው ጠዋት ነው። አገልግሎት የሚሰጠው ቀን ነው። በእነሱ ዘንድ ሌሊት የእንቅልፍ ሰዓት ነው። በእኛ ግን እንዲህ አይደለም። ቅዱስ ዳዊት እንዳለው በሌሊት አንስኡ እደዊክሙ በቤተ መቅደስ ወባርክዎ ለእግዚአብሔር። በሌሊት በቤተ መቅደስ እጃችሁን አንሱ፣ እግዚአብሔርን አመስግኑ። ለዚህ ነው እነ ሊቁ አባ ጊዮርጊስ ዘጋስጫ የቀንም የሌሊትም ሰዓታት ከእግዚአብሔር ተገልጾላቸው እየደረሱት። ስለዚህ መኑ ውእቱ ገብርኄር፣ ማን ነው ቸር አገልጋይ? ማን ነው? እግዚአብሔር እኮ ማን ነው ብሎ ይጠይቃል። እኔ ነኝ የሚል ሰው ይፈልጋል። እኔ ነኝ የሚል በትንቢተ ኢሳይያስ ምዕራፍ 6 ላይ እቤታችሁ አንብቡት ታሪኩ።
ወደ ሕዝቤ ማንን ልላክ አላያችሁ? እግዚአብሔር ሰው የሚፈልግበት ጊዜ አለ። ሰው አንዳንድ ጊዜ ሰው ጠፍቶ ሰው የሚፈለግበት ጊዜ አለ። አሁን ለዚህ ብዙ ጊዜ የምንጠቅሰው ሶቅራጥስን ነው። መብራት ይዞ በገበያ መሃል ሰው ፈለገ ይላል። ኧረ ከሶቅራጥስ ይልቅ እግዚአብሔር ሰው ይፈልጋል። ሰው ማንን ልላክ ወደ ሕዝቤ አለ። ኢሳይያስ ምን አለ? ጌታ ሆይ እኔ ያለሁ። አሁን ቤተ ክርስቲያን ሰው የምትፈልግበት ሰዓት ነው። እንኳን ቤተ ክርስቲያን አገራችን ኢትዮጵያ ሰው የምትፈልግበት ሰዓት ነው። አሁን ኢትዮጵያ ምድረ በዳ ሆናለች፣ ሰው አልባ ሆናለች። ሰው አልባ ድሮን ይባላል እንጂ እኛን የጎዳን ሰው አልባ አደር ነው። ሰው ቢኖር ኖሮ ኢትዮጵያ እንዲህ አትሆንም። ስለዚህ ሰው እንሁን። እስኪ ዳዊት ልጁ ሰሎሞንን ሰው ሁን እንዳለው ሰው እንሁን። አገር እንዲኖረን ሰው እንሁን። እምነት እንዲኖረን ሰው እንሁን። አገሪቱም ቤተ ክርስቲያኒቱም ሰው ትፈልጋለች። ቸር አገልጋይ፣ ቀማኛ አይደለም፣ ሌባ ወንበዴ አስመሳይ አይደለም። ቸር አገልጋይ ሲሾም ለማገልገል የሚሾም ድሃውን ከባለጸጋው የተማረውን ካልተማረው ለማገልገል የራሱን ቤት ለመስራት ሳይሆን የእግዚአብሔርን ቤት ለመስራት ሰው ይፈልጋል። አያችሁ? ስለዚህ እግዚአብሔር ሰው ሲፈልግ እኛ አለን ብለን መቆም አለበት። ትምህርቱ ሰፊ ስለሆነ አጠር ለማድረግ ያህል በማቴዎስ ወንጌል ምዕራፍ 20 ቁጥር 26 ላይ በእናንተስ እንዲህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን ይላል። አሁን ሁሉም ሰው ታላቅ መሆን ይፈልጋል። ታላቅ ለመሆን ታላቅ የሚያደርገው ሰውን አገልጋይ መሆን ነው። እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ ምንድነው ያለችው? ነያ አመቱ ለእግዚአብሔር፣ እኔ የእግዚአብሔር እናቱ ነኝ ከማለት ይልቅ እኔ የእግዚአብሔር ባሪያው ነኝ፣ አገልጋይ ነኝ አለች። አገልጋይነት ታላቅ ያደርጋል፣ የበለጠ ታላቅ ያደርጋል። ጌታ ወደዚህ ምድር ሲመጣ ለደቀ መዛሙርቱ ምንድነው ያለው? ላገለግል እንጂ ሊያገለግሉኝ አልመጣሁም ነው ያለው። ስለዚህ ዛሬ ማን ያገልግል? ከታች ጀምሮ ከእድር ዳኝነት ጀምሮ እስከ ላይ ድረስ የተሾመው ሁሉ ተገልጋይ ሆነ። ማን ያገልግል? ማን ያገልግል? ወገኖች የሚፈለገው አገልጋይ ነው። ያለው ደግሞ በምድሪቱ ላይ ጠቅላላ ተገልጋይ ነው። አልተገናኘም እኮ በቋንቋ ከእግዚአብሔር ጋር አልተገናኘንም። ስለዚህ ቸር አገልጋይ ማን ነው ይላል። ቸር አገልጋይ ማን ነው? ጌታ ወደ ቤታችን የሚመጣው እኮ አገልጋይ መሆናችንን ሲያይ ነው። ዛሬ ማርታ ማርያምና አልዓዛር የሚታሰቡበት ቀን ነው። በማርቆስ ወንጌል ምዕራፍ 9 ቁጥር 35 ላይ በሉቃስ ወንጌል ምዕራፍ 11 ላይ ታሪካቸው በሰፊው ይነገራል። በዮሐንስ ወንጌልም ምዕራፍ 11 ላይ እንዲሁ እና እነዚህ ማርታና ማርያም ጌታ ወንጌል ሲያስተምር ውሎ ሊያድር የሚሄደው ወደ ማርታና ማርያም ቤት ነበር። ብዙ እኮ ከነሱ የተሻለ ኑሮ ያላቸው ሰዎች አሉ። ግን ያንን ቤት ለምንድን ነው የመረጠው? አገልጋዮች ነበሩ። አገልጋዮች ነበሩ። ማርታ ጌታ ወደ ቤት ሲገባ ወደ ጓዳ ገብታ ለእንግዳ የሚያስፈልገውን ታዘጋጅ ነበር። ማርያም ደግሞ ከእግሩ ስር ቁጭ ብላ ትማር ነበር። እንደውም በሽቱና በእንባ እግሩን ታጥበው ነበር እና አገልጋዮች ስለሆኑ ዕለት ዕለት ወደ እነሱ ቤት ይሄድ ነበር ይላል። ወደ እኛ ቤት ጌታ እንዲመጣ ከፈለጋችሁ አገልጋይ እንሁን። በገንዘባችን ቤተ ክርስቲያንና ድሆችን የምናገለግል እንሁን። በእውቀታችን አገርና ሕዝብን የምናገለግል እንሁን። አገር ከሌለች ቤተ ክርስቲያን የለችም። አገር ከሌለ እኛ የለንም። ስለዚህ ማን ነው ቸር አገልጋይ? ማን ነው? እስኪ እኔ ነኝ የሚል እንግዲህ
ትምህርቴን ሳጠቃልለው የእግዚአብሔር ቤተሰቦች ሁላችንም ብንሆን አገልጋይ ለመሆን ራሳችንን እናዘጋጅ። የህሊና ዝግጅት ያስፈልጋል። ሰው ሁሉ ሲሾም በላተኛ የሚሆነው እኮ አገልጋይ ለመሆን አስቀድሞ ስላልተዘጋጀ። በመጽሐፍ ምሳሌ ምዕራፍ 14 ቁጥር 35 ላይ አስተዋይ አገልጋይ በንጉሥ ዘንድ ይወደዳል፣ በሚያሳፍር ላይ ግን ቁጣ ይሆናል ይላል። አስተዋይ አገልጋይ በንጉሥ ዘንድ ይወደዳል። ጌታ ቸር አገልጋይ ማን ነው ብሎ በጠየቀ ጊዜ ባለ አምስቱንም ባለ ሁለቱንም የወደዳቸው ስላተረፉ። አሁን በትርፉ ጌታ አይጠቀምም። መቼም የኛ ትርፍ የጌታን ጎዶሎ አይሞላም። የኛ ትርፍ የሚያከብረው መልሶ እኛን ነው። የጌታ ዓላማ እኛን ማክበር ስለሆነ ነው እኛ ትርፋማ እንድንሆን የሚፈልገው። ስለዚህ ለጥቅማችን ነው የሚቆጣጠረን፣ ለጥቅማችን ነው፣ ለሱ ጥቅም አይደለም። ሕግ ያወጣልን እሱ ከሕግ በላይ ነው። እኛ በሕግ ኖረን እንድንጠቀም ነው። ባጭሩ ባለ አንዱን መክሊት እንየው። ባለ አንዱ መክሊት አይኖቹ የሰዎች ስጦታ ላይ የተገለጡ ነበሩ። የራሱን የማያይ አይን ነበረው። እግዚአብሔር ለእኔ ምን ሰጠኝ ሳይሆን ለሌሎች ምን ሰጠን እያለ እግዚአብሔርን የሚያማርር ሰው ነበር። ብዙዎቻችን ችግራችን ይሄ ነው። በያዝነው ነገር ሳንረካ፣ በያዝነው ነገር ሳንደሰት ተጨማሪ ነገር እንጠይቃለን። ነገ ያልነበረን ነገር እንዲጨመርልን እኮ ዛሬ በተሰጠን ነገር አመስጋኞች መሆን አለብን። እናንተ እንኳ አሁን በር ላይ ያሉ የኔ ቢጤዎች ዘወትር የሚቀመጡ አሉ። 1 ብርና 2 ብር ስንሰጣቸው እግዚአብሔር ይስጥልኝ የነፍስ ዋጋ ያርግልኝ የሚለንን ሰውና ስንሰጠው ይሄን ነው የምትሰጠኝ የሚለን ሰው ቢኖር በሚቀጥለው ቀን እኮ ይሄን ነው የምትሰጠኝ የሚለውን ሰው አልፈነው ስንሰጠው ለሚያመሰግነው ሰው ነው የምንጨምርለት አይደል? እኛ ይሄንን የምናደርግ ከሆነ እግዚአብሔር ምን ሊያደርግ እንደሚችል ማሰብ እንዴት ያቅታል? ስለዚህ በተሰጠን ነገር እናመስግን። ለሌሎች ባደረገው ነገር አይናችን ምቀኛ አይሁን። እግዚአብሔርን እንደ አድሏዊ አንመልከት። ለእኛ የሰጠን በአቅማችን እንደሆነ እንወቅ። በተሰጠን እናትርፍ። እግዚአብሔር ሲጠይቀን ከተሰጠን ላይ እንስጥ፣ በተሰጠን ልክ እንስጥ። ይህንን የምናደርግ ከሆነ አንተ ቸር አገልጋይ እንባላለን። በብዙ ይሾመናል። መመስገን ብቻ አይደለም፣ ሌላ ከህሊና በላይ ከሰው ሐሳብ በላይ የሆነ ታላቅ ኃላፊነትና ሹመት ይጠብቀናል። ስለዚህ የእግዚአብሔር ቤተሰቦች ባለ አንዱ መክሊት እግዚአብሔርን እያማረረ አንዳንድ ሰነፎች አሉ። ምን አለ ኢትዮጵያ ውስጥ ሰው አድርገህ ከምትፈጥረኝ እንደው አሜሪካ አትክልት ብታረገኝ ውሻ ብታረገኝ ይላል። አሜሪካ ያለውን ውሻ ከሱፐርማርኬት ተገዝቶለት በእንክብካቤ እያየ ውሾቹን የሚንከባከቡት ሰዎች ለውሾቹ መልካም ያደርጋሉ። እነሱ ግን ከሰውነት ጠባይ ወጥተው የውሻቸውን ያህል ማሰብ አልቻሉም። ያን ያህል ዘግጠው ወርደዋል። ስለዚህ እኛ ለሰዎች የተደረገውን እያየን ከማማረር ይልቅ ለእኛ በተደረገልን እናመስግን። ይህንን እንድናደርግ አምላካችን እግዚአብሔር ቸር አገልጋይ ማን ነው ብሎ ሲጠይቅም እኔ ያለው ለማለት የምንበቃበትን አስተዋይ ልቦና ብሩህ አእምሮ ያድለን። መኑ ውእቱ ገብር ኄር፣ ቸር አገልጋይ ማን ነው? እግዚአብሔር ለቤተ ክርስቲያን ለነዚህ አይነት ቤተ ክርስቲያን የሚያንጹ አባቶች፣ ሕዝቡ ወንጌል እንዲሰበክ የሚያደርጉ አባቶች፣ ለሀገራችን ለኢትዮጵያ ድሃ ተበደለ ፍርድ ተጓደለ ብሎ የሚጨነቅ የሚያስብ ቅን መሪ አገልጋይ እግዚአብሔር ያድልልን። ይቆየ